ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። አንዳንድ ነገር አይቼ ብቅ ብያለሁ። እንዲሁም ደግሞ ትናንትና ያው እንጠብቅ ነበረ፣ ግን ደግሞ በአጭር ጊዜ ይሆናል ብዬ አልጠበቅኩ ነበር እውነት ለመናገር። ያው ትናንትና ቪዲዮ ለመስራት አልተመቸኝም ነበርና እምባን የተናነቀ ቪዲዮውን ሳየው ማለት ነው ማለት ሰሞኑን ማለት ነው ቪዲዮ ስሰራ ብዙ ጊዜ የምታዳምጡኝም አላችሁ ብዙዎቻችሁ። በቅርቡ ሀይሚና ብሩኬ ፍቅራቸው በጣም እየወጣ ነው፣ ይፋ እየሆነ ነው እና ሪሌሽናቸው በጣም እንትን እያለ ነው እላለሁ በተደጋጋሚ ማለት ነው። ምክንያቱም አዲስ ነገር አይቻለሁ ሰሞኑን በቃ ኮሜንት ሴክሽን ላይም እሱ ሜንሽን እሷም ደግሞ ኮሜንት ላይ የሚሰጡት ወይም ደግሞ ብቻ አላቅም የተለየ ፍቅር እያየው ስለነበረ እርግጠኛ ነበርኩ ፍቅር ፎንቃ እንደተገባላቸው ማለት ነው። እስካሁን ቢዝነስ ነው ስራ እየሰሩ ነው የሚልም ጥርጣሬ ነበረኝ። ግን ሰሞኑን የተለየ ነገር አይቼ ነበር ቤተሰቦቼ። የምትሰሙኝስ ሰምታችሁኛል። ሁል ጊዜ ቪዲዮ ላይ የሀይሚና የብሩኬ ፍቅር እየወጣ ነው በቅርቡ ጠብቁ እላለሁኝ ብዙ ጊዜ ማለት ነው። ምናልባት አንዳንዶቹ አይ ስራ ነው ምናምን ልትሉ ትችላላችሁና ሁልጊዜ እናገር ነበረ። እውነት ለመናገር እኔ ምን እንዳስመለከተኝ ራሱ ገርሞኛል። ሰው ትናንትና እንግዲህ በጣም ደስ የሚለው ነገር ብዙ እነ ሚፍታህ እነ ብዙ ሰዎች ማለት ነው ኮንግራይዜሽን ብለው ኮሜንት ሴክሽን ላይ ያስቀምጠውላቸዋል። ፕራንክ ነው ብዬ ማመን አቅቶኝ ነበረ። እስከ መጨረሻው ድረስ ነው ያየሁት። ከኛም አልፎ ሀይሚ ያልቅሳለች ፕራንክ እያደረግከኝ ነው ምናምን ብላ ማለት ነው። ምክንያቱም የምትሰሩት ነገር ፕራንክ ስለሚመስል ማለት ነው። እና እንደ ሁሌውም ፕራንክ እያደረገኝ ነው ብላ ነበር ያሰበችው። ብሩኬን በፍርሃት ተውጦ ነበር ይህን ጥያቄ ሲያቀርብላት የነበረው። ግን እንደሚፈቃቀሩ እኮ የታወቀ ነው። ይሄ እርስ በርሳቸው ይታወቃሉ። እንደውም በጣም የተለየ ስሜት የተሰማኝ መቼ እንደሆነ ታውቃላችሁ? የሆነ ቪዲዮ ሀይሚና እሙሼ ማታ ወክ እያረጉ ከዛ ብሩኬ ከበስተጀርባ ሆኖ ሲቀርጻችሁ ማለት ነው። የዛኔ ማለት ነው ምን ያህል ትስስር እንዳላቸው የዛ ያኔ ነው ያወቅኩት። ምክንያቱም ከእሱ አልፎ ከእናቱ ጋር ያላችሁት ሪሌሽን ዘና ብለው በምሽት እሷን በታየት ኖርማል ሆና ሳትለባብስ ሳትዘንጥ እሷ እሙሽን በቢጃማ ሆና እናትና ልጅ ሆነው ተቃቅፈው ሲሄዱ ያኔ ነው ትክክለኛ ሪሌሽን እንዳላቸው የተረዳሁት። ያ ነው ስሜቱ የተሰማኝና ይሄ ነው ለማለት በጣም ከብዶኛል። ከምር ብዙዎቻችሁ አልቅሳችኋል፣ ብዙዎቻችሁ ተደስታችኋል በትናንቱ ቪዲዮ ማለት ነው። እና እውነት በጣም 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 ነው ደስ ያለኝ። እንደሚሆን እርግጠኛ ነበርኩ፣ ግን ደግሞ በቅርቡ በዚህ በኦሞር በሳምንት ውስጥ ይሆናል ብዬ አልገመትኩም ነበረ። ብቻ አላቅም፣ እኔ እንጃ ምን እንደበላቸው ብቻ አላቅም። እውነት በጣም ደስ ብሎኛል። ብዙዎቻችሁ ተደስታችኋል። ሲጀመር ኮሜንቱ ያስታውቃል። እና ብቻ አላቅም፣ ወይኔ ቃላት ያጥረኛል። እና እንግዲህ ካሁን በኋላ ስንት ነገር እንዳለ ታውቃላችሁ። የብሩኬና የሀይሚ ፍቅር ይፋ ሆነ ማለት እስከ ዛሬ ነው ስራ ነው እያላችሁ እንትን የምትሉ ስራ እየሰሩ ነው ለዩቲዩብ ብለው ነው ምናምን የምትሉ ልጆች አላችሁና እንግዲህ ካሁን በኋላ ምን እንደምትሉ አላቅም። ብቻ በቃ ሁሌም ላለው የማልሰለቸው ነገር ብኖር ማለት ነው ወደፊት ብዙ ሀሳብ ወይም ምኞት አለ። ያንን ምኞት ደግሞ የተመልካች የአብዛኛው ምኞት ነው። ያም ተሳክቶ እንደምናይ ጥርጥር የለውም። የረጋ ወተት ቅቤ ይወጣዋል ይባላል በድሮ እናቶች አባባል እና የእነሱም ደግሞ ቀስ 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 እያለ የፍቅሩ ወጣ። ከዛ ደግሞ ቀስ ቀስ እያለ አዳዲስ ነገር እንደሚሰሩ በእርግጠኝነት እመኑኝ ማለት ነው። በኖርማል ማለት አፈቅርሻለሁ ምናምን የሆነስ ዝግጅት ምናምን አድርጎ ሳይሆን የሆነ ካፌ ላይ ሂዶ ነው አፈቅርሻለሁ ብሎ ጥያቄ ያቀረበ እንትን ያላት ማለት ነው። እና እሷም ከሱ ስጠብቀው ስለነበረ የተለየ ስሜት ስለነበራት ከሱ እውነት አልመሰላትም ነበር ማለት ነው። ብቻ የተለየ ነበር። አይታችሁ ከሆነ አንገቷን ድፍት አድርጋ የሆነ በቃ እምባዋን ጥርግ እያደረገች አንዳንዴ ወንድ ልጅ እኔ ከማለቴ በፊት ከሱ የምትጠብቁት ነገር የለም የዛ ነገር ነው የሆነው። እና በጣም ደስ 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 ነው ያለው። እውነት ለመናገር ይመቻችሁ። እንግዲህ በፍቅር ኑሩልን። ሁሌ የምለው ይሄን ነው፣ በፍቅር ኑሩልን። ወይኔ በስመ አብ እንዴት ደስ እንዳለኝ መብርሃንን በጣም ነው ደስ ያለኝ። አላመንኩም ነበር ሲጀመር። እንደው ብሩኬ ፕራንክ ነው እኔ እና አንቺ ስንት ነገር አለን አላማ እያለ ይላል የሚል ሀሳብ ነበረኝ። ኮሜንት እነ ሚፍታ ምናምን ኮንግራይዜሽን ምናምን ሲሉ በቃ በጣም ነው ደስ ያለኝ ማለት ነው። እና
ብዙ ነገር እንጠብቃለን። እነሱም ብለዋል እየጀመርነው ነው ገና ብለዋል ሲጀመር ማለት ነው። እና ይመቻችሁ፣ ከምር ይመቻችሁ። ለማንኛውም ቤተሰቦቼ እንደዚህ ቡራዬ ደግሞ ከጓደኞቹ ጋር ቀውጥ የሆነው ፎቶ ፒክቸር ተነስቶ ኢንስታግራም ላይ በሆነ ጓደኛው ፖስት ተደርጓል። ምናልባት ያያችሁት አይታችሁታል፣ ያላያችሁት ደግሞ ደስ የሚል ነው። በቃ ያለ አይደል የሸገር ልጆች ሆነው ተሰባስበው ምናምን ቀውጥ የሆነ ፒክቸር ፖስት አድርገዋል ኢንስታግራም ላይ ማለት ነው። ማን ነበረ ቦታው? ቀሊቱ ነው፣ ቀሊቱ ነበር። ምንድን ነበር ያለው? እናቴ ጽፎታል። የሆነ ሰፈር ላይ ሄደው ፎቶ ፒክቸር እነ ፍፄ ያሉ እነ ብሩኬ ሚፍታ አለበት መሰለኝ አላቅም። ብቻ ለማንኛውም በጣም ደስ ብሎኛል። ቤተሰብ እንግዲህ ምሽት ደግሞ በብሩኬ ቤት እንጠብቃለን። ካሁን በኋላ እንግዲህ የሚያጓጓ ነገር ጠብቆ ቤተሰብ